ጊዜው እንደ አውሮፓውያን አቆጣጠር 15ኛው ክፍለ ዘመን ነው። ጂኦግራፊ ያውቃሉ የሚባሉት አውሮፓውያን ካርታ ሰሪዎች ሳይቀሩ ከአትላንቲክ ማዶ ስላለው ዓለም በቂ መረጃ አልነበራቸውም። አንዲት ትንሽዬ ድሃ አገር ግን አስፈሪውን የአትላንቲክ ውቅያኖስ ለመሻገር የዓለምንና የሰውን ልጅ ታሪክ ለመቀየር ከሷ በፊት የትኛውም የአውሮፓ ሀገር ያላደረገውን አዲስ ነገር ለማድረግ ቆርጣ ተነሳች። ዜጎቿ ታሪክ ለመስራት የጉዞ መርከብ ሰርተው ወደ ውቅያኖስ የገቡበት መነሻው ስፍራ አሁን የቆምንበት ወደብ ነው። በተለያዩ ዘመናት ባደረጓቸው ጉዞዎችም ከዚህ ተነስተው የብራዚልን ዝናባማ ደን እየታዘቡ የአፍሪካን ወርቃማ ዳርቻዎች አልፈው የህንድን ቅመማ ቅመም አሽትተው ሩቅ ምስራቅ ጃፓን ድረስ ተጉዘዋል። ከጉዞ ሲመለሱ እስከዛ ዘመን ድረስ አውሮፓውያን ስለ ዓለም የነበራቸውን ውሱን ግንዛቤ ያሰፋ አዲስ የዓለም ካርታ በእጃቸው ይዘው ነበር። ከዚህ በኋላ ዓለም የቀድሞዋን ዓለም መሆን፣ የሰው ልጅም የቀደመ ኑሮውን መኖር አልተቻላቸውም። ምክንያት አዲሱ ካርታ ለአውሮፓውያን አዲስ ዓለም ያወቁበት የድል ብስራት ቢሆንም ለተቀረው ዓለም ግን ዛሬም ድረስ ጠባሳው ያልሻረ የአውሮፓውያን ቅኝ ግዛትና የአትላንቲክ የባርነት ንግድ እንዲስፋፋ መሠረት የጣለ ዓለማችን ላይ አዳዲስ የአውሮፓ ሰፈራዎች እንዲፈጠሩ ምክንያት የሆነ ጉዞ ነበር። ያቺ የሰው ልጅ ታሪክ እንደ አዲስ እንዲጻፍ፣ የዓለም ካርታም እንደ አዲስ እንዲሰመር፣ ታላላቆቹ የአውሮፓ ሀገራትም ለተመሳሳይ አሰሳ እንዲነሱ ምክንያት የሆነችው ጥንጥዬ ሀገር ፖርቹጋል ትባላለች። እንዳይደነግጡ፣ ከታላላቆቹ የአውሮፓውያን ሀገራት ሁሉ ቀድማ የባህር ማዶ ግዛት የመሠረተችው፣ ዛሬም ድረስ ቋንቋዋ በአራት አህጉራት የሚነገረው፣ በቱሪዝም እና በእግር ኳሱ ዓለም ገናና የሆነችው ፖርቹጋል እንዴት ጥንጥዬ ትባላለች ካሉን በምሳሌ እናስረዳውት። ፖርቹጋል 92,000 ስኩዌር ኪሎ ሜትር ስፋት አላት። ወደ ሀገራችን ብናመጣት የኢትዮጵያው የሶማሌ ክልል ብቻውን 3 ፖርቹጋሎች ወጥቶት 3,000 ስኩዌር ኪሎ ሜትር ይተርፈዋል። ፖርቹጋል የዚህን ያህል ትንሽ ናት። ይህቺ ጥንጥዬ አገር ናት እንግዲህ የዓለምና የሰው ልጅ ታሪክ ለዘላለሙ እንዲቀየር መነሻ ምክንያት የሆነችው። አሁን የምንገኘው እነ ቫስኮ ዳ ጋማ ዓለምን ለማሰስ ሲነሱ መነሻቸውን ያደረጉባት ታሪካዊት የወደብ ሰፈር ናት። ቤለም ትባላለች። በዋና ከተማዋ ሊዝበን የምትገኘው። የምትመለከቱት የግኝቶች ሐውልት ቤለም ውስጥ የሚገኝ የፖርቹጋል አሳሾችን ስኬት ለመዘከር የተገነባ ነው። መንገድ ተሻግሮ የሚገኘው የጄሮኒሞስ ገዳም የተገነባበት ስፍራ ደግሞ ቫስኮ ዳ ጋማ የህንድ ጉዞውን ከመጀመሩ በፊት ከጉዞ አባላቱ ጋር ሌቱን በጸሎት ያሳለፈባት ትንሽዬ ቤተ ክርስቲያን የነበረችበት ቦታ ነው። ከቤለም የምንወጣው መለያዋ የሆነውን ፓስቴስ ዴ ቤለም እያጣጣምን ነው። በመላዋ ፖርቹጋል ፓስቴል ዴ ናታ ተብሎ የሚጠራውን ጣፋጭ ካወቁት ከብራንድ ውጪ ከሞላ ጎደል ተመሳሳይ ናቸው። ከቤለም እንጂ ከሊዝበን አልወጣንም። ሊዝበን እንደ አብዛኞቹ ታላላቅ የአውሮፓ ከተሞች ገና እንዳየችሁት ፍቅሯን የምታዘንብ አይነት ከተማ አይደለችም። ፊቷ ላይ የዘመናት ድካም ያረበበባት፣ የጥንት ዘመን ትዝታዎች የተጻፉባት፣ ለትዕግሥተኞች ብቻ ምስጢሯን ሸሸግ አድርጋ የምትገልጥ አይነት ዝምተኛ ግን ውብ ከተማ ናት። በተራሮች ላይ የተመሠረተችው ሊዝበን ወጣ ገባ መንገዶች የሚበዙባት፣ ቁልቁለትና ዳገት የሚፈራረቁባት በመሆኗም ከከተማዋ ጋር ሪስሊንግ እንደ መግጠም የሚቆጠረው ረጃጅም ደረጃዎቿን እየወጡ መውረድ የነዋሪዎቿ የዕለት ተዕለት ሕይወት ነው። በእርግጥ ተራራማ መሆኗ ልዩ ዕድል ፈጥሮላታል። በሀገሬው አጠራር ሚራዶሮ የሚባሉ ከከፍታ ቦታ ከተማዋን የመመልከቻ ስፍራዎች የሊዝበን መለያዎቿ ናቸው። ሚራዶሮ ዲ ሳንታ ካታሪና በተለይ ከከተማዋ አናት ወደ ታገስ ወንዝ ለመመልከት ብዙዎች የሚመርጡት ስፍራ ነው። የሊዝበን መሃሏ አልፋማ ይባላል። ጥንታዊ ብቻ ሳይሆን ታሪካዊም ሰፈር ነው። ሊዝበን ከጣሊያኗ ሮም ሳይቀር ቀድማ የተመሠረተች ጥንታዊት ከተማ ብትሆንም እንደ አውሮፓውያን አቆጣጠር በ1755 በተከሰተ የመሬት መንቀጥቀጥ፣ ሱናሚና እሳት ምክንያት ግን አብዛኛው ጥንታዊው የከተማዋ ክፍል ወድሟል። ከዚያ አስከፊ ጥፋት ምንም ሳይሆኑ ከተረፉ ጥቂት ሰፈሮች መካከል በተራራ ላይ የምትገኘው አልፋማ አንዷ ናት። የመካከለኛው ዘመን ገጽታዋ፣ ያረጁ ሕንፃዎቿ፣ ጠባብ መንገዶቿና ከአብዛኞቹ የሊዝበን ሰፈሮች የሚለያት ማኅበራዊ ሕይወቷ በዚህ ምክንያት የመጣ እንደሆነ ይታመናል። አመሻሽ ላይ ከመንደሯ ጠባብ ጎዳናዎች የሚሰማው ፋዶ የተሰኘው ሙዚቃ የማይመለስን ሰው እንደ መናፈቅ፣ የሄዱ መርከበኞችን እንደ መጠበቅ አይነት
በሌላ ቋንቋ ለመተርጎም በሚያስቸግር ሳውዳድ በሚባል ልዩ ስሜት የተሞላ ነው ይላሉ የቋንቋው ተናጋሪዎች። ባይሻ የአልፋማ ተቃራኒ ናት። በመሬት መንቀጥቀጡ ወቅት ሙሉ በሙሉ ወድማ እንደ አዲስ የተገነባች፣ በፖርቹጋል ታሪክ ለመጀመሪያ ጊዜ ርዕደ መሬትን የሚቋቋሙ ሕንፃዎች የታነጹባት ሰፈር ናት። በጥንታዊዎቹ የሊዝበን ጎዳናዎች ማለዳ በነዋሪዎች፣ ቀን ቀን በቱሪስቶች የሚጨናነቁ ጥንታዊ ትራሞች ያያሉ። እነዚህ ትራሞች ቀጭን ወገባቸው በጠባብና ዳገታማ የሊዝበን ጎዳናዎች ውስጥ በቀላሉ እንዲርመሰመሱ ስለሚያግዛቸው አማራጭ የትራንስፖርት ዘዴዎች ናቸው። መጠናቸው ከጥንታዊ እንጨት የተሠራው ውስጣቸውና ልዩ ቀለማቸው ተወዳጅ የቱሪስት መስህቦች አድርጓቸዋል። ሊዝበን ወርቃማ ናት። በነጭ የኖራ ድንጋይ የተገነቡት ሕንፃዎቿ በታገስ ወንዝ ላይ ከሚንጸባረቀው የፀሐይ ብርሃን ጋር ተዳምረው ከተማዋን ወርቅ አልብሰዋታል። ሊዝበን ለዝነኛው የጄምስ ቦንድ ገጸ ባህሪ መፈጠር ምክንያት ከሆኑ ከተሞች አንዷ ናት። በሁለተኛው የዓለም ጦርነት ወቅት ፖርቹጋል ገለልተኛ አገር መሆኗ ሊዝበን የአውሮፓ ሰላዮች፣ ዲፕሎማቶችና ስደተኞች መናኸሪያ እንድትሆን አድርጓት ነበር። ያኔ በሊዝበንና በኢስቶሪል ካዚኖ ውስጥ የነበረው ምስጢራዊ ድባብ ለጄምስ ቦንድ ደራሲ ኢያን ፍሌሚንግ ዝነኛውን ገጸ ባህሪ እንዲፈጥር መነሳሳትን ሰጥቶታል። የካሊፎርኒያውን ጎልደን ጌት ብሪጅ የሚመስለው ሚያዝያ 25 ድልድይ፣ የሪዮ ዴ ጄኔሮውን የክርስቶስ ሐውልት የሚመስለው ክሪስቶሬ፣ ታሪካዊው የቤለም ማማ፣ የንግድ አደባባይና የምሽት ሕይወት የሚደምቅበት ጥንታዊው ባሪዮ አልቶ ሰፈር በሊዝበን መጎብኘት ካለባቸው ስፍራዎች መካከል ናቸው። በቱሪስት ዓይን የወደድናትን ሊዝበን ነዋሪ ሆነን ብናያት በቅድሚያ የሚገጥመን የኑሮ ውድነቷ ይሆናል። የሊዝበን የኑሮ ውድነት ከአብዛኞቹ ታላላቅ የአውሮፓ ከተሞች ያነሰ ቢሆንም በከተማዋ የሚከፈለው ደሞዝም የዚያኑ ያህል ዝቅ ያለ በመሆኑ ተወላጆቿ ሳይቀሩ የቤት ኪራይ ውድነት አስቸግሯቸው ተወልደው ካደጉባቸው የመሃል ከተማ ሰፈሮች እየለቀቁ ወደ ከተማዋ ዳርቻ ለመውጣት ተገደዋል። ያም ሆኖ ሊዝበን ከአብዛኞቹ የአውሮፓ ታላላቅ ከተሞች ይልቅ ሰላማዊት፣ ጥሩ የሕዝብ ትራንስፖርት ያላት፣ ጠንካራ ማኅበራዊ ሕይወት የሚታይባት፣ በቀላሉ የሚወዷት አይነት ከተማ ናት። ፖርቶ ማለት ዶሮ፣ ዶሮ ማለት ፖርቶ ናት። የከተማዋ መልክ፣ እድገቷና የነዋሪዎቿ ሕይወት ሳይቀር ከዶሮ ጋር የተቆራኘ ነው። ዶሮ የአማርኛው ዶሮ አይደለም። በፖርቶና በጋያ መካከል እየፈሰሰ አትላንቲክ ውቅያኖስን የሚቀላቀለው የከተማዋ ዝነኛ ወንዝ መጠሪያ ነው። ዶሮ ላይ ቆመው ቀና ቢሉ የፖርቶ ስም በተጠራ ቁጥር በብዙ ሰዎች አእምሮ ውስጥ የሚመጣውን የዶም ሉዊስ ድልድይ ያያሉ። ድልድዩ ከላይ ጋያና ፖርቶን የሚያገናኝ የትራንስፖርትና የእግረኛ መንገድ፣ ከስር ወደ ወንዙ ዳርቻ የሚወስድ መውረጃ አለው። ፀሐይ ስትጠልቅ ጠብቀው ድልድዩን ቢሻገሩ ጥንታዊቷ የፖርቶ መንደር ሪቤራ በወርቃማ ብርሃን ተውጣ ያያሉ። ከዶሮ ማዶ የምትገኘው ቪላኖቫ ዴ ጋያ ዕውቅ የወይን መጋዘኖች መገኛ ናት። ቀዝቃዛና እርጥበት ያለው አየሯ ወይን እንዲያረጅ ተስማሚ ስለሆነ ከጥንት ጀምሮ በዶሮ ሸለቆ የተመረቱ ወይኖች በራቬሎ ጀልባዎች እየተጓዙ በጋያ መጋዘኖች ውስጥ ለዓመታት ቆይተው እየታሸጉ ለዓለም ገበያ ይላካሉ። መጋዘኖቹ ዛሬ ላይ ለጎብኚዎች ክፍት ሆነው የወይን ቀመሳ ፕሮግራም የሚካሄድባቸው ከከተማዋ ዋነኛ የቱሪስት መስህቦች መካከል ናቸው። በዓለም ላይ ካሉ ውብ ቤተ መጻሕፍት አንዱ የሆነው የሌሎ ላይብረሪ በፖርቶ ከሚገኙ ታዋቂ ስፍራዎች አንዱ ነው። ብዙ ሰዎች ቤተ መጻሕፍቱን ከሃሪ ፖተር ዓለም ጋር ያገናኙታል። የሃሪ ፖተር ደራሲ ጄኬ ሮሊንግ በፖርቶ የእንግሊዝኛ መምህርት በነበረችበት ወቅት ታዘወትርበት ስለነበር የቤተ መጻሕፍቱ ውብ ደረጃዎችና ድባብ የሃሪ ፖተር ታሪኮችን እንድትፈጥር መነሳሳትን ሳይፈጥሩላት እንዳልቀረ ይገመታል። የፖርቶ ነዋሪዎች ትሪፔሮስ የሚል ቅጽል ስም አላቸው። የሆድ ዕቃ ተመጋቢዎች እንደማለት ነው። ፖርቹጋል ዓለምን በምታስስበት የ15ኛው ክፍለ ዘመን የፖርቶ ነዋሪዎች ከከብት ሥጋ ምርጥ ምርጡን ለመርከበኞች ይሰጡ፣ እነሱ ግን ሆድ ዕቃውን ይመገቡ እንደነበር ይነገራል። የሀገራችንን ምላስ ሰንበር የሚመስለው ትሪፓሻሞሎ ዲ ፖርቶ ዛሬም በፖርቶ ከተማ ነዋሪዎች ተወዳጁ ምግብ ነው። 230 ሺህ የሚጠጉ ነዋሪዎች ያሏት ፖርቶ
የአትላንቲክ ውቅያኖስ በረከት በሆነው በከሰል እየተጠበሰ በሚሸጠው የሰርዲን አሳም ትታወቃለች። በፖርቶም ሆነ በብዙ የፖርቹጋል ከተሞች ሲዘዋወሩ ከቤተ ክርስቲያን እስከ ተራ መኖሪያ ቤት፣ ከባቡር ጣቢያ እስከ ትናንሽ ሻይ ቤቶች አዙሌዦ በሚባሉ ሰማያዊ የሴራሚክ ታይሎች አጊጠው ያያሉ። በብዛት ሰማያዊና ነጭ ቀለም ያላቸው አዙሌዦች ምንጫቸው ከአረብና ከእስልምና ጥበብ የተቀዳ ሲሆን ቤቶችን ለማስዋብና ከውቅያኖስ የሚመጣውን ጨዋማ እርጥበት ለመከላከል ይረዳሉ። ከሊዝበን 30 ኪሎ ሜትሮችን ወደ ምዕራብ ስንጓዝ ተራራ ላይ የተሰየመች በጭጋግ የተሸፈነች ለዘመናት ለፖርቹጋል ነገሥታትና ባለጸጎች የበጋ ማረፊያ የነበረችውን ሲንትራ የተሰኘች ድንቅ ከተማ እናገኛለን። ተስማሚ የአየር ንብረቷ፣ አረንጓዴ ተራራዋና የከተማዋ አናት ላይ እንደ ዘውድ የተደፋው የፔና ቤተ መንግሥት ሲንትራን ልዩ ገጽታ ላብሰዋታል። በቢጫ በቀይና ሰማያዊ ቀለማት ያሸበረቀው የፔና ቤተ መንግሥት በተለይ የሲንትራ ቆይታውን የማይረሳ ያደርገዋል። ኢኒሺዬሽን ዌል እየተባለ የሚጠራው ከምስጢራዊ ሥርዓቶች ጋር ይያያዝ ይሆናል ተብሎ የሚታመነው በ9 ዙር እርከኖች ወደ ታች የሚወርድ ጥልቅ ጉድጓድ ያለው ስፍራ ደግሞ የሲንትራን ምስጢራዊነት ይበልጥ ያጎላዋል። ከዚህ ብዙም ሳይርቅ ከዛሬ 1200 ዓመታት በፊት በሙስሊም አረቦች የታነጸው ጥንታዊ ግንብ በተራራው ላይ ይታያል። የሊዝበን ነዋሪ ከሆኑ ወይም በአጋጣሚ ሊዝበን ከመጡ አፍታ ወደ ሲንትራ ጎራ ማለት ከተፈጥሮ ውበትና ከፖርቹጋል ንጉሣዊ ቅንጦት በትንሹ እንደ መጎንጨት አይነት ልዩ ስሜት አለው። አሁን የአትላንቲክ ውቅያኖስ ሲቆጣ ለማየት ወደ ናዛሬ የባህር ዳርቻ መጥተናል። በክረምት ወራት በናዛሬ ዳርቻ የሚነሱ ማዕበሎች እስከ 30 ሜትር ከፍታ ያለው የውሃ ግድግዳ ይፈጥራሉ። በማዕበል በሚንቀጠቀጠው የናዛሬ ዳርቻ ላይ መቆም በተፈጥሮ ኃይል ፊት የሰው ልጅ ምን ያህል ትንሽ እንደሆነ ያሳያል። በዚህ አደገኛ ማዕበል ውስጥ ሰርፍ የሚያደርጉ ሰዎችን መመልከት ደግሞ የሰው ልጅ ተፈጥሮን ለመጋፈጥ ያለውን ድፍረት እንድንመሰክር ያደርገናል። ፋጢማ በየዓመቱ ከ6 ሚሊዮን በላይ ጎብኚዎች የሚመጡበት፣ አንዳንዶች በእንብርክክ የሚገቡበት በዓለም ዙሪያ በሚገኙ የካቶሊክ አማኞች ዘንድ ቅዱስ የሚባል ስፍራ ነው። መነሻው በቅርብ ዘመን የተፈጠረ ታሪክ ነው። እንደ አውሮፓውያን አቆጣጠር ግንቦት 13 1917 ኮቫዲ ኢሪያ በተባለ የፋጢማ አካባቢ 3 ታዳጊ እረኞች ያልተለመደ ራእይ እንዳዩ ለቤተሰቦቻቸው ተናገሩ። ሕፃናቱ እንደተናገሩት ከፀሐይ ይልቅ የምታበራ ነጭ ልብስ የለበሰችና በእጇ መቁጠሪያ ያዘች ሴት እንደተገለጠችላቸው ለተከታታይ 6 ወራት ወር በገባ በ13ኛው ቀን በዚያው ስፍራ ልታገኛቸው እንደቀጠረቻቸው፣ በመጨረሻው የቀጠሮ ቀንም በቦታው የሚገኝ ሕዝብ ሁሉ የሚያየው ልዩ ክስተት እንደሚፈጠር እንደነገረቻቸው አስረዱ። የቀጠሮው ቀን ጥቅምት 13 1917 ደረሰ። መረጃው በብዛት ተሰራጭቶ ስለነበር ቁጥራቸው እስከ 100 ሺህ የሚገመቱ ምዕመናን፣ ጋዜጠኞችና ጉዳዩ ውሸት ነው የሚሉ ተጠራጣሪዎች በስፍራው ተሰባሰቡ። ይህ በወቅቱ በስፍራው በተገኙ ጋዜጦች የተዘገበ በፎቶግራፍ ተደግፎ በጋዜጣ የወጣ መረጃ ነው። በዕለቱ ሆነ ተብሎ የሚታመነው ክስተት የፋጢማ ተአምር እየተባለ ይጠራል። በወቅቱ በወጡ ጋዜጦችም በስፍራው ላይ የተገኙ ብዙ ሰዎች በሰማይ ላይ ያልተለመደ ነገር እንዳዩ ዘግበዋል። ክስተቱን ለረጅም ዓመታት ስትመረምር የቆየችው የካቶሊክ ቤተ ክርስቲያንም እንደ አውሮፓውያን አቆጣጠር በ1930 ለሕፃናቱ ድንግል ማርያም እንደተገለጠችላቸው በይፋ ዕውቅና ሰጠች። አማኞችም እንዲያምኑባቸው ፈቀደች። ከዚያ ጊዜ ጀምሮ ፋጢማ በዓለም ላይ ካሉ ታላላቅ የካቶሊክ የመንፈሳዊ ጉዞ ስፍራዎች አንዷ ሆነች። ከሊዝበን በ1400 ኪሎ ሜትሮች ርቆ በአትላንቲክ ውቅያኖስ መሃል ሌላ ፖርቹጋል ይገኛል። ይሄኛው ከዋናው ፖርቹጋል በእጅጉ ይለያል። የዓይን ምግብ የሆኑ አረንጓዴ ስፍራዎች፣ ከሰማየ ሰማያት ቁልቁል የሚፈሱ ፏፏቴዎች፣ ደረታቸውን ለፀሐይ ሰጥተው ተራራው መሃል የተኙ ሐይቆች፣ ውቅያኖሱን በትዝብት የሚመለከቱ ተራራዎች፣ እዚህ የሚያዩት ሁሉ መንፈስን የሚያሳርፍ፣ ቀልብን የሚገዛ፣ ሰላምን የሚሰጥ ነው። ይህ የአዞሪስ ደሴት ነው። አዞሪስ ምድር እሳተ ገሞራ የምተነፍስበት፣ ውቅያኖስ ማዕበል እየሆነ ቁጣውን የሚገልጽበት፣ ተፈጥሮ ውበትን ያፈሰሰችበት፣
የዘጠኝ ራስ ገዝ ደሴቶች ስብስብ ነው። ፖርቹጋል የባህር ማዶ ግዛቶችን ከመሰረተች በኋላ ከሩቅ ምስራቅ ቅመማ ቅመም፣ ከአፍሪካ ወርቅ፣ ከብራዚል እና ከካሪቢያን ደሴቶች ደግሞ ስኳር ጭነው የሚመለሱ መርከቦቿ አዞሪስ ላይ ሳይቆሙ አያልፉም ነበር። በተለይም ቴርሴራ ደሴት ላይ የምትገኘው ጥንታዊዋ የወደብ ከተማ አንግራ በ16ኛው ክፍለ ዘመን ዓለም አቀፍ የንግድ መርከቦች የሚገናኙባት ከተማ ነበረች። አንግራ በጥንቱ ዘመን የነበራትን ገናናነት የሚመሰክሩት ውብ ሕንፃዎቿ እንደ አውሮፓውያን አቆጣጠር ከ1983 ጀምሮ በዩኔስኮ የዓለም ቅርስነት ተመዝግበዋል። የአዞሪስ ደሴቶች ለዘመናት የዓሣ ነባሪና የዶልፊን አደን የሚካሄድባቸው ስፍራዎች ነበሩ። ዛሬ ላይ ቁጥራቸው እየተመናመነ በመሄዱ ግን አደኑ በሕግ ተከልክሎ ቱሪስቶች በጀልባ ጉዞ ከሩቅ የሚጎበኟቸው፣ ጥበቃም የሚደረግላቸው ሆነዋል። የአዞሪስ ደሴቶች በምዕራብ አውሮፓ የገጠር ሕይወት በትልቁ የሚጫናቸው አካባቢዎች ናቸው። የወተት ላም ማርባት፣ ወተትና የወተት ተዋጽኦችን መሸጥ ዋነኛው የደሴቶቹ የኢኮኖሚ ምንጭ ነው። በዚህም በአንዳንድ ደሴቶች የላሞች ቁጥር ከሰዎች ቁጥር እንደሚበልጥ ይነገራል። ከዘጠኙ የአዞሪስ ደሴቶች በመጠን ትልቋ ሳኦ ሚጌል ትባላለች። ከቱሪስት ብሮሸሮች የማይታጡት ሁለቱ ትናንሽ ሐይቆች የሚገኙት እዚህ ነው። ሳይንስ በእሳተ ገሞራ መፈጠራቸውን ቢነግረንም የአካባቢው ነዋሪዎች ግን ስለ ሐይቆቹ አፈጣጠር ሌላ አፈ ታሪክ አላቸው። እጅግ ይዋደዱ የነበሩ አንዲት ልዕልትና አንድ የበግ ጠባቂ ንጉሡ ወይም የልዕልቷ አባት ፍቅራቸውን ስላልፈቀዱላቸው እዚህ ስፍራ ላይ ተቀምጠው እንባቸውን አፈሰሱ። የምትመለከቷቸው መንታ ሐይቆችም አንደኛው የልዕልቷ ሌላኛው የበግ እረኛው ነው ብለው ያምናሉ። ይህ አፈ ታሪክ ነው። በማዕከላዊ ሳኦ ሚጌል የምትገኘው ፉርናስ መንደር በእሳተ ገሞራ እንቅስቃሴና በጂኦተርማል ሙቀት የምትታወቅ ሰፈር ናት። እዚህ እህል በብረት ድስት ተደርጎ አፈር ተቆፍሮ እየገባ በተፈጥሯዊ የመሬት ሙቀትና እንፋሎት ይበስላል። በ2021 የሕዝብ ቆጠራ ውጤት መሠረት የአዞሪስ ደሴቶች 236,000 ነዋሪዎች አሏቸው። የደሴቶቹ ከዋናው አውሮፓ መራቅና የሥራ ዕድሎች እጥረት ብዙዎች ውብ ደሴቶቻቸውን እየተዉ ወደ አሜሪካ፣ ካናዳና ወደ ፖርቹጋል ዋናው ምድር እንዲሰደዱ ያደርጋቸዋል። ሆኖም አብዛኞቹ ከደሴቶቻቸው ጋር ያላቸው ስሜታዊ ትስስር ስለማይቋረጥ ሰፊ መሬቷን፣ ንጹሕ አየሯን፣ የተረጋጋ የአኗኗር ስልቷንና የማይረሳውን ማኅበራዊ ሕይወቷን እየናፈቁ ተመልሰው ይመጣሉ። ከፖርቹጋል ይልቅ ለአፍሪካ የምትቀርበው የዓለማችን ዕውቁ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ የተወለደባት ማዴራ ከሞሮኮ በ500 ከዋና መሬት ፖርቹጋል ግን በ1000 ኪሎ ሜትር ርቀት ላይ ነው የምትገኘው። 4 የተለያዩ ደሴቶችና ከ250 ሺህ በላይ ነዋሪዎች ያሏት ማዴራ ቀድመው ያገኟት መርከበኞች ነበሩ። ጥቅጥቅ ባለ ደን ተሸፍና ስለነበርም ማዴራ ወይም የእንጨት ደሴት ሲሉ ጠሯት። ዓመቱን ሙሉ ፀሐይ ወደ ማያጣት ማዴራ ሲመጡ ቀድመው የሚያገኙት ክርስቲያኖ ሮናልዶ ዓለም አቀፍ አየር ማረፊያን ነው። አየር ማረፊያው በአስቸጋሪ ንፋስና ተራራማ በሆነ መልክዓ ምድሩ ምክንያት ዓለማችን ላይ አስቸጋሪ ከሚባሉ ኤርፖርቶች አንዱ ነው። በማዴራ ቆይታው በየሄዱበት የማያጧቸውን ቀጫጭን የውሃ ቦዮች ያያሉ። ሌቫዳስ ይባላሉ። ከ2000 ኪሎ ሜትሮች በላይ ርዝመትና 500 ዓመታትን ያስቆጠረ ታሪክ አላቸው። ከደሴቷ ሰሜናዊው ክፍል የሚመነጨውን ውሃ ወደ ደቡባዊው ደረቅ ክፍል ማድረስ ዋናው ተልኳቸው ነው። ዛሬ ላይ የእግር ጉዞ በማድረግ የሚደሰቱ ዓለም አቀፍ ቱሪስቶች የሚመርጧቸው ስፍራዎች ናቸው። ፉንሻል 40 ከመቶ የሚገመቱ የደሴቶቹ ነዋሪዎች የሚገኙባት የማዴራ ዋና ከተማ ናት። በ19ኛው ክፍለ ዘመን የደሴቷ ነዋሪዎች ከሞንቴ ኮረብታ ወደ ፉንሻል ከተማ በፍጥነት ለመውረድ ይጠቀሙበት የነበረው ሞንቴ ቶቦጋን ዛሬ ቱሪስቶች በትላልቅ የኪከር ቅርጫቶች ውስጥ ተቀምጠው 2 ኪሎ ሜትር ያህል የሚንሸራተቱበት በማዴራ ብቻ የሚገኝ አስደሳች መዝናኛ ነው። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።